የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን ያቀረበውን የገለልተኝነትና አካታችነት ክስ እንደማይቀበለው አመለከተ። በጠለምት ወረዳ በተከሰተ ድርቅ የ16 ሰዎች ሕይወት ማለፉን የመረው ቀበሌ አስተዳዳሪ ለአዲስ ማለዳ ገለጹ። የአውሮፓ ህብረት በኢትዮጵያ የሰብአዊ መብት ጥሰቶችና ግጭቶች መባባሳቸውን ገለጸ። ኤርትራ በዓለም አቀፍ የዜና አውታሮች የተሰራጩትን ዘገባዎች ተቃወመች። ከኢትዮጵያ መሬት እንደማትፈልግ ነገር ግን የባህር በርም እንደማትሰጥ ገልጻለች። ዘላለም መንግስቴ ከአማራ ክልል ፖሊስ አዛዥነታቸው ተነስተው ወደ ፌዴራል ፖሊስ ምክትል ኮሚሽነርነታቸው ተመለሱ። ከውጭ የዛምቢያ ፖሊስ የተቃዋሚ ፓርቲ መሪውንና የጸጥታ አካላትን ጨምሮ ተጠርጣሪ የሚሊሻ አባላትን በቁጥጥር ስር መዋሉን አስታወቀ። ጤና ይስጥልን አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን ያቀረበውን የገለልተኝነትና አካታችነት ክስ እንደማይቀበለው አመለከተ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ብሔራዊ ንቅናቄ አብን በኩል ሂደቱ አካታችና አሳታፊ አይደለም በሚል የቀረበበትን ድምዳሜ እንደማይቀበለውና የትኛውንም አካል ያላገለለ ነፃና ገለልተኛ የምክክር ሂደት እየመራ እንደሚገኝ አስታውቋል። ኮሚሽኑ ዛሬ ባወጣው መግለጫ እንዳመላከተው የአብንን መግለጫ ተከትሎ ተገቢውን ምርመራና ማጣራት ካደረገ በኋላ የፓርቲውን ድምዳሜ የማይጋራው መሆኑን ገልጧል። የምክክር ሂደቱ የማንኛውንም ፓርቲ፣ የመንግስት አካል ወይም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል አለመሆኑንና የተለያዩ ፍላጎቶች በእኩልነት የሚስተናገዱበት ሀገራዊ መድረክ መሆኑንም አብራርተዋል። በአሁኑ ወቅት እየተካሄደ ባለው የምክክር ጉባኤ ከተለያዩ የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የቀድሞ ታጣቂዎችና የዳያስፖራ አባላትን ጨምሮ በርካታ ባለድርሻ አካላት በስፋት እየተሳተፉ እንደሚገኙ ጠቅሶም አብንም ቢሆን እስካሁን በሂደቱ ንቁ ተሳትፎ ሲያደርጉ ከነበሩ ፓርቲዎች አንዱ መሆኑን ተቋሙ አስታውሷል። በሂደቱ ያጋጠሙ ተግዳሮቶችንና ቅሬታዎችን በቅሬታ አፈታት ስርዓቱ መሰረት ምላሽ እየተሰጣቸው እንደሚገኝ የጠቆመው ኮሚሽኑ ሂደቱን ውጤታማ የሚያደርጉ ገንቢ አስተያየቶችን በግብአትነት ለመውሰድ ዝግጁ መሆኑን ገልጿል። በመጨረሻም ኮሚሽኑ አብንም ሆነ ሌሎች ባለድርሻ አካላት በቀሪው የምክክር ሂደት በንቃት እንዲሳተፉ ጥሪ ያቀረበ ሲሆን ሀገራዊ ምክክሩ የሁሉንም ዜጎች ድምፅ በእኩልነት የሚያስተናግድና ሀገራዊ መግባባትን የሚያመጣ አሸናፊ ሂደት መሆኑን ዳግም አረጋግጧል። በመግለጫው በጠለምት ወረዳ በተከሰተ ድርቅ የ16 ሰዎች ሕይወት ማለፉን የመረው ቀበሌ አስተዳዳሪ ለአዲስ ማለዳ ገለጹ። በሰሜን ጎንደር ዞን ጠለምት ወረዳ መረው ቀበሌ በተከሰተው የበረታ ድርቅ ሳቢያም የ16 ሰዎች ሕይወት ማለፉንና በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውን የቀበሌው ዋና አስተዳዳሪ ጥላሁን ገብረ ሚካኤል ለአዲስ ማለዳ ተናግረዋል። እንደ አስተዳዳሪው ገለጻ በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ ባለመጣሉ አርሶ አደሩ የዘራው እህል ሳይበቅል ቀርቷል። በዚህ ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ሕይወት ከማለፉ ባሻገር የቁም እንስሳትም በሙሉ አልቀዋል። በተጨማሪም የረሃቡን ሁኔታ መቋቋም የተሳናቸው 488 አባወራዎች ከአካባቢው ለቀው ወደ ምዕራብ ትግራይ መሰደዳቸውን ጥላውን አስረድተዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን የጠቆሙት አስተዳዳሪው ከየቀበሌው የተመደቡ አካላት የሞቱ ሰዎችን፣ የተሰደዱ አባወራዎችንና ያለቁ እንስሳትን ቁጥር መዝግበው ለሚመለከተው አካል ቢያሳውቁም እስካሁን ምንም አይነት ምላሽ አለመገኘቱን ገልጸዋል። ከዚህ ቀደም ከመንግስት የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠም የሴፍቲኔት እርዳታ እንደነበርም አክለው ጠቁመዋል። የከፋ የመጣውን የረሃብ አደጋ ተከትሎ የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የገለጹት ጥላሁን አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑም የሚመለከታቸው አካላት በፍጥነት እንዲደርሱላቸው ጥሪያቸውን አስተላልፈዋል። ድርቅ ነው። አሁን ወደ 30 ሰው ነው የመጣን። አሁን ከወረዳው ነው የመጣን ሰላማዊ ሰልፍ አድርገን። ስለዚህ ህዝብም የለም፣ እንስሳትም አልቋል። በግና ፍየል አጠቃላይ ያለው እንስሳት ቁጥር ማለት ነው። ስለዚህ አሁን ሰውም እየሞተ ነው። በረሃብ ወደ 16 ሰው ነው የሞተ አሁን ሰሞኑ። በዚህ ጉዳይ ነው እኛ ልንጮህ የመጣን እና ስደትን የሄደ አባወራ 488 አባወራ ሄዷል ስደት። በቃ ወደዚህ ወደ ብራዋ ሰያ የሚባለው ወደ ትግራይ ወደዚህ ወደ እሱ ነው ሄዶ ያለ። አሁን እሱን እኛ መንግስት ድረስ ብለን ነው እዚህ ወረዳ ጸለምት ሰሜን ጎንደር መጠን ያለና
ምንም ነገር የሴፍትኔት በባለፈው የአመት ደካማዎች ሴፍትኔት ተሰጥተዋል። በዛ ውጭ የለም፣ ምንም ነገር የለም። ምንም በቃ በረሃብ ህዝብ በቃ ምንም ምድረ በዳ ናት። ብቃያ የሚባል ነገር በፍጹም የለም። ምንም ዝናብ አልዘነበም ማለት ነው። እና በዚህ ጉዳይ ነው በቃ ህዝቡ በጣም በረሃብ ነው እያለቀ ያለ። እንስሳት ቁጥር በጣም አልቋል። በቃ የሞት አርሶ አደር በሙሉ ምክንያቱ በእንስሳት ነው የሚስተዳደር የነበረ። እንስሳት አሁን አለቀ በቃ በምግብ እጥረት ማለት ነው። አግዶ አልዘነበም ዝናብ የሚባል ነገር መጋቢት 11 ቀን አካባቢ ነው ማዚያ አካባቢ መጋቢት ዘነበ። እዛ ውጭ አልዘነበም። በመሰረቱ ዘራ በቃ ዝም ብሎ ተደፍኖ ቀረ። ዘራ ተደፍኖ ቀረ። በቃ ዝም ብሎ ተደፍኖ ቀረ። በቃ አራት ጊዜ ነው የተደገመ። አራት ጊዜ ሲደገም ምንም አልበቀለም። እኛ ተናገርነ፣ ለወረዳችን ተናገርነ፣ ወረዳው ለዞን ተናገረ፣ ዞኑ ለክልሉ ተናገረ። እዚያ ግብረ መልስ አጥኚ ከየቀበሌው ተመድቦ አስተዳደር ምክር ቤቱ መድቦ ኮሚቴ አጥንቶ ያው መጥቷል፣ ተመልሷል። የአባወራው የተሰደደው የእንስሳት የሞተው በራብ የሞቱትን እነዚህን ይዞ ወደሚመለከተው አሳውቋል። አልተሰጠን፣ ምላሽ ይሰጠን እያልን ነው አሁን የመጣነ እዚህ ማለት ነው። ምላሽ ይሰጠን። ከዛ ውጭ ግን ህዝብ አለቀ የሚለውን ነገር ነው ልንነጋገር የመጣነ እና እናቶችን፣ አዛውንት አባቶችን፣ የሃይማኖት አባቶችን ጠቅላላ የመጣነ ምን ሰልፍ በቃ ሰልፍ ማየንትነት አለ። በቃ ዝም ራበን ነው። በቃ ዝም ብለን በቃ ተፈናለን ነው። በተፈናቃይ ነው መጣነ። ኤርትራ በዓለም አቀፍ የዜና አውታሮች የተሰራጩትን ዘገባዎች ተቃወመች። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ በጀርመን ድምፅና ፎሪን ፖሊሲ ጆርናል በተሰኙ ዓለም አቀፍ የመገናኛ ብዙሃን የወጡ ዘገባዎችን ታሪክ የሚያዛቡ የኢትዮጵያን ህገወጥ ሲል የጠራውን ነገር ግን ኢትዮጵያ ተገቢ ነው የምትለውን የባህር በር ጥያቄ ህጋዊ የሚያስመስሉና የኤርትራ ዲፕሎማሲያዊ ግንኙነት የተሳሳተ ትርጉም የሚሰጡ ናቸው ሲል በጽኑ ተቃውሟል። ኤምባሲው ባወጣው መግለጫ የሀገሪቱ ሉዓላዊነትና የግዛት አንድነት ለድርድር የማይቀርቡ መሰረታዊ መብቶች መሆናቸውን አስምሮበታል። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ኤርትራ በምስራቅ አፍሪካ ጂኦፖለቲካዊ ጨዋታ ውስጥ ቁልፍ ተጫዋች በሚል በጀርመን ድምፅና ኤርትራ በምስራቅ አፍሪካ የጂኦፖለቲካ ምህዳር ውስጥ እያደገ የመጣች ወሳኝ ስትራቴጂካዊ ተጫዋች በሚል በፎሪን ፖሊሲ ጆርናል የወጡትን ጽሑፎች አስመልክቶ ዝርዝር መግለጫ ሰጥቷል። ኤምባሲው ሁለቱም ዘገባዎች የኤርትራን ስትራቴጂካዊ አስፈላጊነት፣ የውስጥ አንድነትና በቀይ ባህር ቀጠና የምትጫወተው ሚና ቢቀበሉም የታሪክ እውነታዎችን ባዛባና የኢትዮጵያ ሉዓላዊ የባህር በር ፍላጎት መደበኛ አድርገው በሚያቀርቡ ትረካዎች ላይ የተመሰረቱ ናቸው ብለዋል። የኤርትራ ኤምባሲ ባወጣው መግለጫ በአሁኑ ወቅት በኤርትራና በኢትዮጵያ መካከል ላለው ውጥረት መሰረታዊ ምክንያት ግልጽ መሆን እንዳለበት ገልጿል። ለንግድ የሚሆን ወደብ አገልግሎት ማግኘት አንድ ነገር ሲሆን በሌላ ሀገር የባህር ዳርቻ ወይም ግዛት ላይ ሉዓላዊነትን መጠየቅ ግን ሙሉ በሙሉ ሌላ ጉዳይ ነው ሲል አብራርቷል። ኤርትራ በኢትዮጵያ ላይ ምንም አይነት የመሬት ይገባኛል ጥያቄ እንደሌላት፣ የኢትዮጵያን መሬት ወይም ሀብት እንደማትፈልግና ዓለም አቀፍ እውቅና ያገኙትን የኢትዮጵያ ወሰኖች ለመቀየር እንደማትሻ ኤምባሲው ገልጿል። በተጨማሪም ኤርትራ በታሪኳ ኢትዮጵያ በስምምነት መሰረት የክልሉን ወደቦች ለንግድ ስራ እንድትጠቀም ተቃውማ እንደማታውቅና በዓለም ዙሪያ የሚገኙ የባህር በር የሌላቸው ሀገራት የጎረቤቶቻቸውን የባህር ዳርቻ ሳይወስዱ ዓለም አቀፍ የንግድ እንቅስቃሴያቸው እንደሚያካሂዱ ጠቁመዋል። የኢትዮጵያ ባለስልጣናት ያቀርቡታል ያለችው ሉዓላዊ የባህር በር ንግግር እንደ ቀላል የባህር ንግድ ውይይት ተደርጎ ሊወሰድ እንደማይችል የጠቆመው መግለጫው የኢኮኖሚ ምኞት፣ የህዝብ ብዛት ወይም የጂኦግራፊ ችግር ወደ ሉዓላዊ መብትነት ሊቀየሩ ወይም ዓለም አቀፍ እውቅና ያላቸውን የአፍሪካ ወሰኖች ለመከለስ ምክንያት ሊሆኑ እንደማይችሉ አሳስበዋል። በሁለቱ የመገናኛ ብዙሃን ጽሑፎች ላይ የቀረቡትን ታሪካዊ አቀራረቦችም ኤምባሲው ተችቷል። የጀርመን ድምፅ ኤርትራ ከኢትዮጵያ ተገንጥላ ወጣች ሲል፣ ፎሪን ፖሊሲ ደግሞ የኤርትራ ነጻ መውጣት አዲስ አበባን የባህር በር አሳጣት በሚል ማቅረባቸው የታሪክ መንስኤና ውጤትን ያዛባ ነው ብሎታል። ኤርትራ ከግብፅ፣ ሶማሊያ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና አሜሪካ ጋር ያላትን ግንኙነት በኢትዮጵያ ላይ ያተኮረ ጥበቃ አድርገው ማቅረብ የሉዓላዊነት አገርን የውጭ ፖሊሲ ማሳነስ ነው ሲልም ኤምባሲው ኮንኖታል። ኤርትራ በቀይ ባህር መስመር ላይ የምትገኝ ሀገር በመሆኗ የባህር ደህንነት፣ የንግድና የሁለትዮሽ ግንኙነቶቿን ታስፋፋው የራሷን ጥቅም መሰረት አድርጋ እንጂ በኢትዮጵያ ምክንያት እንዳልሆነ ገልጿል። በጽሁፎቹ ላይ ኤርትራ ያለችበትን ሰላምና ደህንነት አምባገነናዊ፣ ጭቆናዊ ወይም ከሰሜን ኮሪያ ጋር በማነጻጸር የሰጡትን የፖለቲካ ምልክቶች ኤምባሲው ውድቅ አድርገዋል። የኤርትራ የፖለቲካ ስርዓት በታሪኳ በማህበራዊ መዋቅሯና በህዝቧ አንድነት እንጂ በውጭ አደረጃጀቶች ርዕዮተ ዓለማዊ መነጽር ብቻ ሊመዘን እንደማይገባውም አሳስበዋል። የአውሮፓ ህብረት በኢትዮጵያ የሰብአዊ መብት ጥሰቶችና ግጭቶች መባባሳቸውን ገለጸ። በአማራና ኦሮሚያ ክልሎች የቀጠሉት ወታደራዊ ግጭቶች ሀሳብን በነጻነት የመግለጽ መብት መጥበብና ያለ ፍርድ ቤት ትዕዛዝ የሚፈጸሙ ስርዓቶች በኢትዮጵያ የሰብአዊ መብት ሁኔታን አሳሳቢ ደረጃ ላይ ጥለውታል ሲል የአውሮፓ ህብረት ይፋ ባደረገው አዲሱ ዓመታዊ የሰብአዊ መብቶችና ዲሞክራሲ ሪፖርቱ አስታውቋል። ሪፖርቱ በሀገሪቱ የተለያዩ አካባቢዎች የተስተዋሉ ያሉትን የሰብአዊ መብት ጥሰቶችና የጸጥታ ተደራሽነት ችግሮች በዋናነት ጠቅሷል። በአማራና ኦሮሚያ ክልሎች በትጥቅ
ያልተደገፉ ግጭቶች መቀጠላቸው በሰላማዊ ሰዎች ሕይወትና ንብረት ብሎም በሕግ የበላይነት ላይ ከፍተኛ ስጋት ማጫሩ ተገልጿል። ከመንግስት ጸጥታ ኃይሎች እንዲሁም ከተለያዩ ታጣቂ ቡድኖች በኩል በሲቪሎች ላይ የሚፈጸሙ ያልተመጣጠኑ ጥቃቶች፣ ህገወጥ ግድያዎችና እገቶች መጨመራቸውን ሪፖርቱ ያመላክታል። ጋዜጠኞች፣ የመብት ተከራካሪዎችና የፖለቲካ ተቃዋሚዎች ያለ ፍርድ ቤት ትዕዛዝ የመታሰርና የመታገት አጋጣሚዎች እየተባባሱ መምጣታቸውም ተጠቅሷል። በተጨማሪም በግጭት ቀጠናዎች የሚጣሉ የኢንተርኔትና የመገናኛ መረብ ማዕቀቦች መረጃ የማግኘት ነጻነትን አጣበውታል ብሏል። በግጭት ቀጠናዎች በሴቶችና በልጃገረዶች ላይ የሚፈጸሙ የጾታ ጥቃቶች አሁንም አሳሳቢ ደረጃ ላይ እንደሚገኙም አመልክቷል። በተፈጥሮ አደጋና በወታደራዊ ግጭቶች ምክንያት የተፈናቀሉ በሚሊዮን የሚቆጠሩ ዜጎች አስቸኳይ እርዳታ የሚያስፈልጋቸው ቢሆንም የደህንነት ስጋቶች የእርዳታ ፍሰቱን አደናቅፈውታል ይላል ሪፖርቱ። ኢትዮጵያ ሽግግር ፍትህ ፖሊሲ ማጽደቋ እንደ አዎንታ እርምጃ ቢወሰድም አፈጻጸሙ ገለልተኛ፣ ግልጽና ሁሉንም አካታች መሆን እንዳለበት ህብረቱ አሳስቧል። በተመሳሳይ የሀገራዊ ምክክር ኮሚሽኑ እውነተኛ እርቅና ሰላም ለማምጣት ሁሉንም የፖለቲካ ኃይሎች ማሳተፍ እንዳለበት ተመላክቷል። የአውሮፓ ህብረት ከኢትዮጵያ መንግስትና ከሰብአዊ መብት ተቋማት ጋር በሚያደርገው የፖለቲካ ውይይት የተጠያቂነት አሰራር እንዲሰፍንና የህግ የበላይነት እንዲከበር ግፊት ማድረጉ እንደሚቀጥል አስታውቋል። ዘላለም መንግስቴ ከአማራ ክልል ፖሊስ አዛዥነታቸው ተነስተው ወደ ፌዴራል ፖሊስ ምክትል ኮሚሽነርነታቸው ተመለሱ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ዘላለም መንግስቴ ከኃላፊነታቸው ተነስተው ቀድሞ ወደ ነበሩበት የፌዴራል ፖሊስ ምክትል ኮሚሽነርነት መመለሳቸውን ክልሉ አስታውቋል። ዘላለም የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የተሾሙት በወርሃ መጋቢት 2017 ዓ.ም ነበር። እርሳቸውን በመተካት ሌተናንት ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው በክልሉ ርዕሰ መስተዳድር አረጋ ከበደ መሾማቸውን ክልሉ አስታውቋል። ክልሉ ዘላለም ከኃላፊነታቸው መነሳታቸውን ይግለጽ እንጂ ከኃላፊነታቸው ለምን እንደተነሱ ያለው ነገር የለም። የቀድሞ ዋና አዛዥ ከ10 ቀናት በፊት የክልሉን ፖሊስ የ2018 በጀት ዓመት የስራ አፈጻጸም ግምገማን አካሄደው ነበር። በወቅቱ ንግግር ያደረጉት ኃላፊው ባለፈው የበጀት ዓመት የህዝብን ሰላምና ደህንነት ለማረጋገጥ የተከናወኑ ተግባራት አበረታች ውጤት ማስመዝገባቸውን ተናግረው ነበር። የዛምቢያ ፖሊስ ተቃዋሚ ፓርቲ መሪውንና የጸጥታ አካላትን ጨምሮ ተጠርጣሪ ሚሊሻ አባላትን በቁጥጥር ስር መዋሉን አስታወቀ። በዛምቢያ መዲና ሉሳካ በተካሄደ ልዩ የፖሊስ ኦፕሬሽን ለሀገሪቱ ደህንነት ስጋት ይፈጥራሉ የተባሉት ተጠርጣሪ ሚሊሻ አባላት የከፍተኛ ተቃዋሚ ፓርቲ መሪና የጸጥታ አካላት በቁጥጥር ስር መዋላቸውን የሀገሪቱ መንግስት ገልጧል። በዚህ ኦፕሬሽን ወቅት ከፍተኛ ደረጃ ያላቸው የጦር መሳሪያዎች የተያዙ ሲሆን የተቃዋሚ ፓርቲ የፕሬዝዳንት እጩም በቦታው ተገኝተው መያዛቸውን ፖሊስ አስታውቋል። የዛምቢያ ካቢኔ ጸሐፊ ፓትሪክ ካንጋ እንደገለጹት በጉዳዩ ላይ ተጠርጣሪ የሆኑ ሰዎች ላለፉት ጥቂት ዓመታት በክትትል ስር የነበሩ ናቸው። ከነዚህ መካከል ከውጭ ዜጎች ጋር በተያያዘ የጦር እቅዶችና ህገወጥ የወታደራዊ ስልጠና ካምፖች ጋር የተገናኙ ግለሰቦች እንደሚገኙበትና ይህም ለሀገሪቱ ደህንነት ከፍተኛ ስጋት ደግነው እንደነበር አስረድተዋል። በኦፕሬሽኑ ወቅት ከፍተኛ ደረጃ ያላቸው የጦር መሳሪያዎች፣ ጥይቶችና በትጥቅ አመጽ ላይ ያገለግሉ የሚችሉ ሌሎች ቁሳቁሶች መያዛቸውን የጠቆሙት ካንጋ ኦፕሬሽኑ የተከለከሉና ከፍተኛ ደረጃ ያላቸው የጦር መሳሪያዎች እንዲያዙ እንዲሁም ጠርጣሪ የሚሊሻ አባላት፣ ጸጥታ አካላትና በቦታው የተገኙ ሌሎች ሰዎች እንዲያዙ አድርጓል። ሌሎች ግን ከቦታው በመሸሻቸው ያሉበት አልታወቀም ሲሉ ተደምጠዋል። ካንጋ አክለውም በቦታው ከተያዙት መካከል የአካባቢው ፖለቲካ ፓርቲዎች ከፍተኛ አባላት እንደሚገኙበት ገልጸዋል። ከነዚህም መካከል በፕሬዝዳንታዊ ምርጫው በስልጣን ላይ ያሉትን ፕሬዝዳንት ሃካይንዴ ሂቺሊማን በቅርብ ይከታተላሉ ተብሎ የሚጠበቁት የተቃዋሚው ብሔራዊ የእርቅ አንድነትና እድገት ፓርቲ የፕሬዝዳንት እጩም ብራያን ሙንዱ ቢሌ ይገኙበታል። እንደ ካንጋ ገለጻ ከተያዙት 11 ሰዎች መካከል የፕሬዝዳንት እጩ ቃል አቀባይ ጆርጅ ሴንጋ፣ የተባበሩት ብሔራዊ ነጻነት ፓርቲ ክፍል መሪ ትሬቨር ሙዋምባ፣ ሲሜን ፍሪ፣ ሪቻርድ ባንዳ፣ ፍራንሲስ ሙሌንጋ እና የቀድሞ ፕሬዝዳንት ኢድጋር ሉንጉ ሴት ልጅ ታሲላ ባለቤት የሆኑት ፓትሪክ ሙዋንሳ ይገኙበታል። ተያዦቹ በተለያዩ የወንጀል ክሶች መከሰሳቸውንና ከቤተሰቦቻቸው እንዲሁም ከጠበቆቻቸው ጋር እንዲገናኙ መፈቀዱን የገለጸው የዛምቢያ መንግስት ተጠርጣሪዎቹ በሉሳካ በሚገኙ የተለያዩ ፖሊስ ጣቢያዎች በህጋዊ ስር ላይ እንደሚገኙ ማስታወቁን አናዶሉ ዘግቧል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።